ጸገየ ወይን ወፈሬ ሮማን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከመስከረም 26 ከኅዳር 5 ያለው ወርኃ ጽጌ ዘመነ ጽጌ ነው። በዚህ ውስጥ አንድ ጊዜ 6 አንድ ጊዜ 5 ሰንበታት ይገኛሉ። የ2018 ዓመተ ምህረት ሰንበታት 5 ናቸው። ጥቅምት 2፣ ጥቅምት 9፣ ጥቅምት 16፣ ጥቅምት 23፣ ጥቅምት 30 እዚህ ላይ ነው ያሉት። እንግዲህ ቤተክርስቲያናችን ላይ ቤትና ታይ ቤት የሚል አገልግሎት አላት፣ ወይም ስርዓትና ትውፊት አላት። እኔ ይዤው በመጣሁት አገልግሎት እንግዲህ የመጀመሪያው እሁድ ተወድሶ ብለናል። ቀጣዩ ኪነ ጥበብ ብለናል። ሶስተኛውን ደግሞ መኑ መሐሪ ብለናል። አራተኛውን ጸገየ ወይን፣ አምስተኛውን ክርስቶስ ሠራ እንላለን ማለት ነው። በአንዳንዶቹ ደግሞ የመጀመሪያውን በጊዜው ብለው ኪነ ጥበቡ፣ ከዚያ ተወድሶ ብለው ነገ ወመኑ መሐሪ ብለው መጨረሻውን ክርስቶስ ሠራ ሊሉ ይችላሉ። ይለዋወጣል። ዞሮ ዞሮ ግን እኔ በያዝኩት መስመር ላይ መዝሙረ ያሬድ አሁን ጥቅምት 23 ቀን ዕለተ ቅዱስ ጊዮርጊስ ዕለተ ሰንበት ጸገየ ወይን ወፈሬ ሮማን ወፈሪ ኩሉ ጸወ ገዳም ቀንሞ ሰቁረ ማየ ልብል ሠራ ለነ ሰንበተ ለዕረፍተ ዚአነ። ትርጉም ወይኑ አበበ ሮማንም አፈራ። እርሳችን ይሄ ነው። ወይኑ አበበ ሮማንም አፈራ። አዎ ጽጌ ማለት አበባ ማለት ነው። ያበበው አፈራ ማለት ነው። ይህን እንደተነጋገር ነው። ምድራዊ አበባ፣ ምድራዊ ጽጌ፣ ምድራዊ ፍሬ፣ የሚያከትም አበባ፣ የሚደርቅ አበባ፣ የሚያፈራ አበባ፣ ዘመኑ የሚያርፍ አበባ፣ እንደገና ዘላለማዊ ጽጌ ድንግል ማርያም፣ ዘላለማዊ ጽጌ መድኃኔ ዓለም፣ ዘላለማዊ ፍሬ መድኃኔ ዓለም፣ ዘላለማዊ ፍሬዋ ድንግልናዋ፣ ንጽሕናዋ፣ አማላጅነቷ እንደሆነ ተነጋግረናል ማለት ነው። አበባ ወንድ ነው። ወይኑ አበበ ሮማንም አፈራ ይልና የምድረ በዳው እንጨቶች ሁሉ አፈሩ። ቀንሞስ ከሽቶ እንጨቶች ጋር አፈራ። እኛ እናርፍበት ዘንድ እግዚአብሔር አምላክ ሰንበትን ሰራ ይለናል። ያው በማቴዎስ ወንጌል ምዕራፍ 12 ላይ እግዚአ አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት፣ የምሕረት አባቷ የምሕረት መገኛዋ የሰንበት ጌታዋ እኔ ነኝ ብሎ መድኃኔ ዓለም ተናግሯልና ቅዱስ ያሬድ ምን አለ? እናርፍባት ዘንድ እግዚአብሔር አምላክ ሰንበትን ሰራ ይለናል ማለት ነው። ይቀጥልና ጸገዩ ጸጌያት ጸገዩ ደንጎላት አለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት። ይህን ይቀጥላል። አበባ ያላቸው እንጨቶችና ዛፎች አበቡ። የሚገርመው ነገር ክረምቱ አለፈ፣ በረከት ተተካ፣ ምድር በአበቦች ውበት አሸበረቀች ይላል። ከክረምት በኋላ ምን ይመጣል? ጽጌ ይመጣል። ከቡቃያ በኋላ ምን ይመጣል? አበባ ይመጣል ማለት ነው። ስለዚህ አሁን ያለንበት መኸር ይባላል። አበባው ወደ ፍሬነት የተቀየረበትና እየተቀየረ ያለበት ሰዓት ስለሆነ አበባ ያላቸው እንጨቶችና ዛፎች አበቡ። ክረምቱ አለፈ አለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት። ክረምቱ አለፈ፣ በረከት ተተካ፣ ምድር በአበቦች ውበት አሸበረቀች ይለንና እግዚአ ለሰንበት ወአቡሃ ለምሕረት። የሚገርመው ነገር ምንድን ነው የሚለው? የሰንበት ጌታ የምሕረት መገኛ እርሱ ሰንበትን ለዕረፍትና ለመድኃኒት ሰራ ይለናል። እግዚአ ለሰንበት ወአቡሃ ለምሕረት። አዎ የሰንበት ምንድን ነው? ሰራ ለነ ሰንበተ ለዕረፍት ወለመድኃኒት ብሎ ይጠቀልለዋል። አበባ ያላቸው እንጨቶችና ዛፎች አበቡ። ከክረምቱ አለፈ፣ በረከት ተተካ፣ ምድር በአበቦች ውበት አሸበረቀች ይልና የሰንበት ጌታ የምሕረት መገኛ እርሱ ሰንበትን ለዕረፍትና ለመድኃኒት ሰራ ይላል። እንደውም ሰሎሞን ጥቀ ይለብሰ ከመሃዱ እምሉ በምድረ በዳ አበቦች ምድር አሸበረቀችልና ሰሎሞን 500 ሸማኔዎች ነበሩት። ባለፈው ተነጋግረናል። እነሱ ከሚሰሩት ጋቢና ነጠላ ይልቅ የአንዷ አበባ ሽቶ መዓዛዋ ሽታዋ ልዩ ነው ብሎ ያስቀምጠዋል። ስለዚህ ጸገየ ወይን ወፈሬ ሮማን፣ ወይኑ አበበ ሮማንም አፈራ።
እኔም እናንተም ሃይማኖትን፣ ፍቅርን፣ ሰላምን እንድናፈራ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። መሬት በእውነት አበቅላለች። የበቀለው ለምልሟል፣ የለመለመው አብቧል፣ ያበበው አፍርቷል። እኛ ላይ ግን በሃይማኖታችን፣ እኛ ላይ ግን በፍቅር፣ እኛ ላይ ግን በሰላም፣ እኛ ላይ ግን አብሮ በመኖርና በመተሳሰብ በመተዛዘን እየሰራን አይደለምና፣ እያበብን አይደለምና፣ እያፈራን አይደለምና እንድናፈራ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይህንን ነው የሚነግረን። ቀጥሎ የመጀመሪያው ዲያቆን የሚያነበው ሮሜ 11 12 13 ላይ ያለ ቃል ነው። ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱስ ናቸው ይላል። አዎ መልካም እንጨት ከሆነ መልካም ቡቃያ ከሆነ የበቀለው እነሆ የበቀለው የዚያ የቡቃያው አበባውም ፍሬውም ቅዱስ ነው። ለአንድ ትውልድ እንግዲህ እግዚአብሔር የሚያስተምረን ቡቃያ ሕፃንነት፣ ልምላሜ፣ ቅጠልነት፣ ፍሬ ሽምግልና ነው አይደለ? ወጣኒነት፣ ማዕከላዊነት፣ ፍጹምነት አይደለ? ስለዚህ የአንድ ቅዱስ ልጅ ልጁም የሚሆነው ቅዱስ ነው። የአንድ ጻድቅ ልጅ ልጁ የሚሆነው ጻድቅ ነው። አዎ ስለዚህ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱስ ናቸው ይላል። የዮሐንስ ወንጌል ምዕራፍ 15 ላይ አነ ውእቱ እኔ ግንድ ነኝ፣ ከእኔ ያሉ ቅርንጫፎች ደግሞ ቅርንጫፎች ቅዱሳን ናቸው፣ ሰማዕታት ናቸው፣ ጻድቃን ናቸው። ከግንዱ የተለየ ቅርንጫፍ አያፈራም፣ ከእኔ ተለይታችሁ አታፈሩም ይላልና ከእግዚአብሔር የሚለየንን ሁሉ እግዚአብሔር ያስወግድልን። ከእግዚአብሔር ጋር አብረን እንድንኖር የእግዚአብሔር የአምላካችን መልካም ፈቃድ ይሁንልን። ስሩ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ናቸው። እንግዲህ ቅዱስ ጳውሎስ ምን ይላል? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ይላል። ሙሴን ምን ብሎታል? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎታል። ቅዱስ ጴጥሮስ ደግሞ የፈጠረን የጠራን የሚያኖረን አምላክ ቅዱስ ነውና እኛም ራሳችን ቅዱስ እንሁን አለ። ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉኝ አለ። ጳውሎስ ምንድን ነው? ቅዱስ ነው። ጴጥሮስ ምንድን ነው? ቅዱስ ነው። እኛም ደግሞ በስራችን የተቀደስን እንድንሆን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ይህን ነው የሚነግረው። ሁለተኛው ዲያቆን የሚያነበው ደግሞ ራእይ 12 13 ላይ ነው። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት፣ እርሷም ርቃ 3 ዓመት ከመንፈቅ ቆየች ይለናል። አዎ ዘንዶውም እንደተጣለ ባየ ጊዜ፣ በነገራችን ላይ ቅዱስ ሚካኤልና ቅዱስ ገብርኤል ይህን ዘንዶ ጥለውታል። የትናንቱ መልአክ የዛሬው ሰይጣን፣ የትናንቱ ብርሃን የዛሬው ጨለማ የወደቀ ይጥላልና፣ አዎ ምንድን ነው ይላል እመቤታችን ልጇን በወለደች ጊዜ በሄሮድስ ላይ ተነሳና ሰይጣን አሳደዳት ነው የሚለን። የሚገርመው ነገር ሁለት አይነት መላእክት ተነሱ ይላል፣ የብርሃን መልአክና የጨለማ መልአክ። የብርሃን መልአክ ዮሴፍን አረጋዊ አይዞህ፣ ዮሴፍ አረጋዊ፣ ሰሎሜ አይዞሽ፣ እመቤታችንን አይዞሽ እያለ ቅዱስ ገብርኤል በሄዱበት ሁሉ ያረጋጋ ነበር። እያረጋጋ ስደቱን አከናውኖ እንዲመለሱ አድርጓል። ሁለተኛው ሰይጣን ነው። የሄሮድስን ሰራዊት ደርሳችኋል፣ ደክሟቸዋል፣ አርፈዋል፣ ተርበዋል እያለ ያመለክት ነበረ መንገድ ማለት ነው። ስለዚህ ሰይጣን መንገድ ላይ ወደቀ። ቅዱስ ገብርኤል ግን 3 ዓመት ከመንፈቅ ተሰደው እንደገና እንዲመለሱ አድርጓል። አምላኩን ያው እንግዲህ ጠብቋል ለማለት ያው እንግዲህ ትንቢት ስለሆነ አምላካዊ ስጦታ ስለሆነ ነው እንጂ የሚጠብቅ አምላክ የሚጠበቅ የሚያኖር አምላክ ደግሞ የሚሰደዱ ነው ሳይሆን ትንቢቱን ለመፈጸም ስለመጣ ነው ማለት ነው። በአጭሩ ግን ያ የተጣለው ዘንዶ እንደወደቀ ባወቀ ጊዜ ልጅ የወለደችውን አሳደዳት። እሷም ደግሞ ከእባቡ ከዘንዶ ርቃ ዘመነ 1 ዓመት ወአዝማነ 2 ዓመት ወመንፈቅ አዲ 3 ዓመት ከ6 ወር ተሰደደች። የስደቱ ዘመን አልቆ ተመለሰች ይላል። በሀገራችን ላይ የስደቱን ዘመን እግዚአብሔር ይፈጽምልን፣ የተሰደዱት ይመልስልን፣ ያዘኑትን ያጽናንልን፣ ተስፋ የቆረጡትን ወደ ተስፋ ይመልስልን። ይህን ነው የሚነግረን ሁለተኛው ዲያቆን። ቀጥሎ ያለው ምስባኩ ነው። ዲያቆኑ የሚሰብከው ምስባክ ነው። መዝሙረኛው ልበ አምላክ ዳዊት በመዝሙር 79 ላይ የተቀመጠ ኃይለ ቃል ነው። አጸደ ወይን አፍለስከ እምግብፅ፣ እስራኤልን ከግብፅ አወጣህ በለዝ ዘይቤ ቤተ እስራኤል ሙንቱ ይላልና ሰደርከ አሕዛብ ወተከልከ ኪያሃ ይላል። በፏቴ መንገድን ጠረክላት። አጸደ ወይን አፍለስከ እምግብፅ ሰደርከ አሕዛብ ወተከልከ ኪያሃ ወፂህከ ፍኖተ ምስሊሃ። አጸደ ወይን አፍለስከ እምግብፅ፣ እስራኤልን ከግብፅ አወጣህ። ይሄ የ430 ዘመን ታሪክ ነው።
የያዕቆብ ልጆች እንደሚታወቀው 12 ናቸው። እንግዲህ ከ12ቱ ውስጥ አንዱ ዮሴፍ በወንድሞቹ ምቀኝነት ተሽጦ ወደ ግብፅ ወርዶ ነበርና ይህንን 70 ነፍስ ነው ወረደ ብሎ ይነገራል። መጀመሪያ የወረደው ዮሴፍ ነው። በመጀመሪያ ላይ በ20 ብር ለሚዲያም ነጋዴዎች ወንድሞቹ ሸጡት። የሚዲያም ነጋዴዎች ደግሞ ለጲጥፋራ 10 ብር ጨምረው በ30 ብር ሽጠውታል። ያ 30 ብር ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ዘካርያስ በትንቢቱ እንደተናገረው ለዋጋዬ 30 ብር መዘኑልኝ ያለው ትንቢት ይፈጸም ዘንድ ይሁዳ በ30 ብር ሽጦታል ማለት ነው። እና ዮሴፍ ወንድማቸውን በመጀመሪያ እግሩንና እጁን አስረው ወደ ገደል መጨመራቸው፣ የወሰደላቸውን ፍትፍት እየበሉ ውሃውን እየጠጡ በሱ መጨከናቸው፣ ቀጥሎ ደግሞ የሚዲያም ነጋዴዎችን ሲያዩ በ20 ብር መሸጣቸው፣ በዚህ ጭካኔያቸው ምክንያት እንተታውህ ሳሊበ ወማአረ ማርና ወተት የምታፈሰዋ ያቺ ከነአን ዝናብ ሰቆባት መሬት ደርቆባት ወተቱና ማሩ ቀርቶ መኖር እንኳን ተስኗቸው፣ ዮሴፍ ግን ዘምስለይ ዮሴፍ ተሰይጠ ከመ ይስፍር ሲሳይለዝ እነሆ ዮሴፍ የተሸጠበት ዓላማ የእግዚአብሔር ዓላማ ስለነበረ የክርስቶስ ምሳሌው ሊሆን ነው። በመሸጥም በዋጋም በመሰደድም ማለት ነው። ዮሴፍ ከነአን ወጥቶ ወደ ግብፅ ሲገባ የከነአን በረከት ከዮሴፍ ጋር ሄደ። ይህንን ጲጥፋራ የተባለ መቶ አለቃ መስክሯል። አንተ ከመጣ በኋላ በቤቴ በረከት ሞላልኝ፣ ትንሹ ብዙ የራቀው ቀረበ፣ በረከት ሞላልኝ ብሎ ከሚስቴ ውጭ በሁሉም ነገር ሹሜሃለሁ አለው። ግን ሰይጣን ከባድ ነበርና በሚስቱ በኩል መጥቶ እንዲታሰር ቢያደርገውም በታሰረበት ቦታ 2 ወጣቶች ታስረው አንዱ የተለየ ህልም ሁለተኛውም የተለየ ህልም አዩና ነገሩት ይለናል ታሪኩ። ምንድን ነው የሚለው? አንተ ከ3 ቀን በኋላ ትሞታለህ፣ አንተ ደግሞ ከ3 ቀን በኋላ ትፈታለህ ብሎ ተርጉሞላቸዋል። በአጭሩ ታሪኩን ማለት ነው። አንደኛው ከ3 ቀን በኋላ ሞቷል። አንደኛው ደግሞ ከ3 ቀን በኋላ ጠጅ አሳላፊና ቁርጥ ቆራጭ ምግብ አቅራቢ ሆኗል። ዮሴፍ ግን ምን ብሎት ነበረ? በጎ በተደረገልህ በወጣህና በቤተ መንግስቱ በኖርክ ጊዜ እንዳትረሳኝ ብሎት ነበረ። ነገር ግን እግዚአብሔር አይረሳም፣ ሰው ግን ይረሳል። አዎ በመከራ ጊዜ ያስባል፣ በደስታ ጊዜ ይረሳልና ዮሴፍ በዚህን ጊዜ ያው በቤተ መንግስቱ ያለው አሳላፊ ፈርዖን ሕልም አይቶ በተጨነቀ ጊዜ የእኛን ሕልም የተረጎመልን በእስር ቤት እኮ አለ፣ ያለ ኃጢአቱ ያለ ወንጀሉ የጲጥፋራ ሚስት ያሳሰረችው ወጣት አለ ብሎ ለፈርዖን ሲነግረው ራሱን ተላይቶ ወደ ፈርዖን ቤተ መንግስት ገብቶ ያየውን ሕልም ተረጎመለት። የተረጎመለትን ነገር እንደገና ደግሞ ከነ መፍትሄው መጀመሪያ ከወንዝ የወጡ 7 ወፍራም ጊደሮች ናቸው። ቀጥሎ ደግሞ 7 የከሱ ናቸው። 7 ወፍራሞች 7 ዓመት ጥጋብ ነው። 7 የከሱ ደግሞ የ7 ዓመት ረሃብ ነው። ያንኛውን የ7 ዓመቱን ረሃብ ለማለፍ ከዚህኛው መቆጠብና ማስቀመጥ ነው ብሎ ትርጉሙን ፍቹን ከነመፍትሄው መከራውን ከነመፍትሄው አስረድቶ ከዚህ በኋላ የግብፅ ወይም የፈርዖን ግብርና ሚኒስቴር ሆኖ በግብፅ ሲኖር ወንድሞቹ ተርበው ወደ ግብፅ ሄዱ። በግብፅ እንግዲህ በዛው ኖሩ። መጨረሻ ላይ ግን 430 ዘመን በኋላ ዮሴፍን የማያውቅ ሌላ ፈርዖን ተነሳ ይልና መከራ ሲበዛባቸው ይሄ ትንቢተ ኤርምያስ 31:15 ላይ ራሔል ስለ ልጆቿ አለቀሰች፣ አመረረች፣ 2 ልጆቿ በተመሳሳይ ሰዓት ሙተውባታልና ይላል። የራሔልን እንባ እግዚአብሔር አይቶና ሰምቶ ወረርኩ ከማድኖሙ ወትቤዝሆሙ ለቀደምት አበው ሙሴን ጠራና አብርሃምን እነ ኖህን ላድን እንደወረድኩኝ 600,000 እስራኤላውያን ሕዝቤን ላድን አንተን ልልክ ነውና ሂድና ወርደህ አድን ወይም ደግሞ ሂድና ሕዝቤን ይዘና ብሎ ሙሴን ላከና ከ430 ዘመን በኋላ በሙሴ መሪነት በአሮን አፈጉባኤነት በቅዱስ ሚካኤል ጠባቂነት በ7 ደመና እስራኤላውያንን ወደ ከነአን መልሷል። ይህን ነው እንግዲህ አጸደ ወይን አፍለስከ እምግብፅ ሰደርከ አሕዛበ ወተከልከ ኪሃ ወፂእከ ፍኖተ ቅድሚሃ በለስ ዘይቤ ቤተ እስራኤል እሙንቱ ሰደርከ አሕዛበ ወተከልከ ኪሃ በመንገድ ወይም መንገድን ጠረክለት። አጸደ ወይን ምዕመናንን ከሲኦል ወደ ገነት አወጣህ።
ምንድን ነው የሚላት? ወሰመያ ለሲኦል ግብፀ ወሲኦል ምውድ ግብፅን ሲኦል ይላታልና ከሲኦል ከግብፅ አውጥቶ 600 ሺህ እስራኤላውያን ወደ ከነዓን አስገብቷልና ነው የሚለን። ሰደርከ አጋንንትን ከሰው ልቦና አስወጥተ ሰደርካቸው። ዛሬም የሚያባላ የሚያለያየውን የአጋንንትን አሰራር ከሰዎች ደም አስወጥቶ ሀገራችን ኢትዮጵያን ሰላም እንዲያደርግልን መልካም ፈቃዱ ይሆንልን። ይቀጥልና ሰደርከ አሕዛበ ወተከልከኪያ ይልቁንም መንገድ ጠርገህ ሰደርከ አሕዛበ አጸደ ወይን ምዕመናንን ከሲኦል ወደ ገነት አወጣህ። መንገድ ጠርገህ በምልህ በደምህ በስጋ በመከራ መንገዱን ጠርገህ ከሲኦል አውጥተህ ወደ ገነት አስገባህ ምዕመናንን ይህንና ይልቁንም ሙሴን ልከህ ከግብፅ ወደ ከነዓን ሕዝብን አወጣህ የሚለውን ይተረጉማል ማለት ነው። ምዕመናንን በገነት በመንግሥተ ሰማያት ሰራሃቸው፣ አስቀመጥካቸው፣ ፈቀርክላቸው። አጸደ ወይን ሰደርከ አሕዛብ አሕዛብን አባረርክ። አጸደ ወይን አፍለትከ እምግብፅ ከግብፅ ምዕመናንን አውጥተህ ወደ ከነዓን አስገባ። ከሲኦል ምዕመናንን ነፍሳትን አውጥተህ ወደ ገነት መለስክ የሚለውን ይተረጉማል። ወፂህከ በየጎዳናው እየሆኑ የሚያስቱ አጋንንትን አጠፋ። ዛሬም በየጎዳና የሚያስቱ ሕፃናትን የሚያግቱ አረጋውያን የሚያግቱ ሕዝቡን መውጣትና ለመግባት የሚያስቸግሩ በአጋንንት አሰራር ውስጥ የሚኖሩ ብዙዎች አሉና መድኃኔዓለም ያስወግድልን። ምን ይላል? ወፂህከ በየጎዳናው እየሆኑ የሚያስቱ አጋንንትን አጠፋለት። ተከልከ ሐዋርያትን በመምህርነት በሰባኪነት ተከልካቸው። ምዕመናንን እያስተማሩ ምድርን እንዲሞሉ አደረግን ይላል። ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም በዓለም በምስራቁ በምዕራቡ በሰሜኑ በደቡቡ እየዞራችሁ አስተምሩ። ሂዱና አስተምሩ። በዓለም ዳርቻ እንዳትወሰኑ በአንድ ቦታ ብቻ ብለህ ይልቁንም ደስታን ብቻ ሳይሆን መከራን፣ መራብን፣ መጠማትን፣ መሞትን፣ መሰቀልን፣ መገረፍን ገንዘብ አድርጎ ሂዱ ብለህ ሐዋርያትን ላካቸው፣ ሾምካቸው። እነሱም ደግሞ በአገልግሎታቸው ምዕመናንን አስተምረው ምዕመናን በምድር ሞሉ የሚለውን ይተረጉማል። ይልቁንም ስልጣናቸው ከአሕዛብ ከአጋንንት በላይ ሆነ። የማን? የሐዋርያት። አጋንንትን የሚያስሩ ይልቁንም ደግሞ ከምድር ነገሥታት የበለጠ ምንድን ነው ያላቸው? ቅዱስ ጴጥሮስ እኛ ሁሉን ትተን ተከተልን ምን እናገኝ ይሆን ሲለው፣ እናንተማ በ12ቱ ወንበር ተቀምጣችሁ ትፈርዳላችሁ አለና የዚህ ዓለም ገዦች ቢፈርዱ በዚህ ዓለም ነው። ሐዋርያት ግን በመጨረሻው ጊዜ አመዩ ነስ ወልደ እጓለ እመሕያው የሰው ልጅ በሚመጣ ጊዜ ሐዋርያት ስልጣን እንዳላቸውና በነሱ ፈራጅነት የሰው ልጆች በጎ ስራቸው ታይቶ መንግስቱና ጽድቁን እንደሚያገኙ አምላክ እግዚአብሔር ኢየሱ ቃሎ ዘነበበ ቃሉን የማይሽር የአምላክ የማይረሳ አምላክ ለሐዋርያት ተስፋ ሰጧቸዋል። ይልቁንም ደግሞ ቃል ገብቶላቸዋልና ለእኔም እናንተም በሰራነው ስራ መንግስቱና ጽድቁ እንድናገኝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አጸደ ወይን አፍለስከ እምግብፅ ከግብፅ የወይን ግንድ አመጣ። ሰደርከ አሕዛብ አሕዛብን አባረርክ። ወተከልከ ኪያሃ አጸደ ወይንን 9 ቅዱሳንን ከሮማ መጣህ። ኢትዮጵያ ተከልካቸው። አቡነ ገብረ መንፈስ ቅዱስን ከግብፅ ወደ ኢትዮጵያ መጣህ። ኢትዮጵያ ተከልካቸው። ኢትዮጵያ ላይ ያለው የአጋንንት አሰራርና የሟርት አሰራር አስወጣኸው፣ ጠረከው። ይልቁንም የቋንቋ መምህራንን የሕይወት መምህራንን ልከህ ምዕመናን ተምረው በሃይማኖት እንዲጸኑ አደረክ። ይህን ያደረገ አምላክ ክብርና ምስጋና ለመድኃኔዓለም ይሁን። ይህ እንግዲህ በቅዳሴው ላይ የተሰበከው ወንጌል ነው። ይህን ሰምተን እንድንለወጥ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ለዚህ ነው ልበ አምላክ ዳዊት የተናገረውን ልበ አምላክ ዳዊት ከክርስቶስ መወለድ ከ1000 ዘመን በፊት የነበረ ነው። ቅዱስ ያሬድ ደግሞ በ505 ተወለደ። በ6ኛው ክፍለ ዘመን ያው ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳትን ዜማውን ደረሰልን። የኢትዮጵያ መብራት የቤተክርስቲያን መብራት ሆኖ ተሰጠን ማለት ነው። ስለዚህ ቅዱስ ዳዊት ምን አለ? አጸደ ወይን አፍለስከ እምግብፅ ያለውን ቅዱስ ያሬድ ደግሞ ምን አለ? ጸገየ ወይን ወፈር የሮማን ወይኑ አበበ። ይልቁንም ደግሞ ምንድን ያለው? ጸገየ ወይን ጸገየ ወይን ወፈር የሮማን ወይኑ አበበ ሮማንም አፈራ። ወፈር ሁሉ ጾገዳም ወይኑ አበበ
ሮማንም አፈራ። እኛም እንድናፈራ እግዚአብሔር ይርዳል። አዎ በእውነት እግዚአብሔር አምላክ ለእጽዋቱ የሰጣቸውን አበባ በእኛ ላይም ደግሞ አብበን አፈርተን ልጆች እናንተ ብሩካን እንዲለን የእሱ መልካም ፈቃድ ይሁንልን። ወንጌሉ የማቴዎስ ወንጌል ምዕራፍ 21 ቁጥር 33 ነው። ወይቤሎሙ ካልእተ ምሳሌ ስሙ፣ ሁለተኛ ምሳሌ ስሙ ብሎ ይጀምራል። አንደኛው ስለ ዮሐንስ ጥምቀት ከሰማይ ናት ከመሬት ናት የሚል ጥያቄ ወደ ጌታ አቅርበው ጠይቀውት ጌታም ደግሞ ለእነሱ መልስ መልሶላቸው እነሱ ማመን ስላልቻሉ ያው መስሎ ያስተማረበት ነው። ሁለተኛው ግን ወይቤሎሙ ካልእተ ምሳሌ ስሙ፣ ሁለተኛ ምሳሌ ስሙ አላቸው። ብእሲ በአለቤት ተከለ አጸደ ወይን፣ ባለቤት ወይን ተከለ አጸደ ወይን አፍለስከም ግጽ የሚለውን ይተረጉማል። ባለቤት ወይን ተከለ ይልና አጸደ ወይን ሐረገ ወይን ጉንደ ወይን ምንዳደ ወይን ወገብረ ሎቱ ጸቆነ ቅርጽ ቀጠረለት ወአክሬ ሎቱ ምክያደ የዘቢብ ማስጫ ውድማ በጀለት ወሐነጸ ማይፈደ ለጠባቂ ግንብ ሰራ ወሴማ አቀብተ ጠባቂ ሹሞ ወደ ሌላ ሀገር ሄደ። መሬቱ ላይ ወይን ተከለ፣ ለወይኑ ገበሬ ቀጠረ፣ ለገበሬው ደመወዝ መዘነ። እንደገና ደግሞ በመካከላቸው ላይ ሲያፈራ ሊልክለት ወይም ሊልኩለት ገበሬዎቹን ቃል ኪዳን አስገባና ወደ ሌላ ሀገር ሄደ የሚለውን ያመጣል ማለት ነው። ወአመ በጽሐ ጊዜ ፍሬሁ ፈነወ አግብርቲሁ ሀበ አቀብተ ወይን፣ የሚያፈራበት ጊዜ ቢደርስ ወይም በደረሰ ጊዜ ብላቴኖቹን ከጠባቆቹ ላከ። ምን ፍሬ እንዲያመጡለት፣ የምድሩን በረከት፣ የወይኑን ፍሬ፣ የወይኑን ስጦታ እንዲያመጡለት ላከ የሚለውን ይተረጉማል። ምን ብሎ ነው? ከወይኑ ፍሬ ያመጡለት ዘንድ አምጡ ብሎ ላከ። ወአኀዝዎሙ አቀብት ለአግብርቲሁ፣ ጠባቆች ብላቴኖቹን ያዟቸው፣ ከበቧቸው። ለመስጠት ሳይሆን መከራ ሊያሳዩቸው። ፍሬው አፍርቷል፣ ነገር ግን ለባለቤቱ መመለስ አልቻሉም። ምንም ያፍራ ምንም እነሱ ፈቃደኛ አልሆኑም። አለመሆናቸው ብቻ አይደለም ያዟቸው ይላል። ከያዟቸው በኋላ ቦዘ ቀተሉ የገደሉት አለ፣ ወቦዘ ወገሩ በድንጋይ የመቱት አለ፣ ወቦዘ ቀሰፉ በጅራፍ የገረፉት አለ ይለናል። ከዚህ በኋላ ይላል ከቀደሙት የሚበዙ ሌሎች ብላቴኖች ላከ ይልና ወኪያሆሙኒ ከማሆሙ ረሰይጎሙ፣ እነሱንም የመጀመሪያዎቹ 4 ናቸው፣ የኋላዎቹ 12 ናቸው። 4ቱን አንዱን ገደሉት፣ አንዱን ወገሩት፣ አንዱን ገረፉት፣ አንዱን ሰደቡት። ወደ እነዚህኞቹ ደግሞ ወደ 12ቱ ስንመጣ ደግሞ የገደሉት አለ፣ በድንጋይ የመቱት አለ፣ የገረፉት አለ። ከየቱ? ከ12ቱ። ምንድን ነው የሚለው? ወኪያሆሙኒ ከማሆሙ፣ እነዚህንም እንደነዚያ አደረጓቸው ነው። እነዚህንም እንደ መጀመሪያዎቹ ገረፏቸው ይልና ከዚህ በኋላ ልጄንስ ያፍሩታል ያከብሩታል፣ ባይሆንም ይፈሩታል ብሎ ልጁን ላከ። የባለጸጋው ልጅ የንጉሱ ልጅ ተልኮ ሄደ። ጠባቆቹ ባዩ ጊዜ ርስቱ ይገባኛል የሚል የአባቴ ርስት ይገባኛል የሚል እነሆ ይህ ነው አዎ አሉና መነጋገር ጀመሩ። ይምጣ ይቅረብ፣ ከአጠገባችን ይቁም፣ ገድለን ርስቱን እጅ እናደርጋለን፣ እሱን ከከተማ አውጥተን እንገለዋለን፣ ርስቱን እንከፋፈላለን አሉና ተነጋገሩ ይላል። ወነስዋ አውፅዋ አፋ እማጸደ ወይን ወቀተልዎ፣ ከወይኑ ቦታ አውጥተው ገደሉት። የሰው ደም ተክል ያደርቃልና ከተክል መካከል አንገለውም ብለው ከተክሉ አውጥተው ገደሉት። አዎ የወይኑ ባለቤት በመጣ ጊዜ ምን ያደርጋቸዋል እነዚህን ጠባቆች አላቸው። እነሱ እያንዳንዳቸው እንደራሳቸው ፈረዱ። በአጠቃላይ ግን ፈርዶ ይገላቸዋል፣ ንብረቱንም ለሌላ ሰራተኛ ይሰጣል፣ እነሱ ይቀማቸዋል፣ ያስወግዳቸዋል የሚለውን ፍርድ በራሳቸው ፈረዱ ይለናል። እንግዲህ ወይኑን ለሌሎች ሰዎች ያስጠብቃል፣ ፍሬውን በየጊዜው ለሚያቀርቡለትና በወቅቱና በሰዓቱ ለሚሰጡት ከአንዱ ዘለላ ወይነ ሴሬቅ ወይነ ጋዲ ወይነ ብራስዲ፣ ጥቁር ወይን፣ ቢጫ ወይን፣ ነጭ ወይን አፍርቶልሃል እያሉ የሚመልሱ ለነሱ ይሰጣል። ለማይመልሱት ግን የማይመልሱትን ግን ያሳድዳል። ማን እንዳለው? ሰሎሞን እንዳለው ምን አለ? አስግሩ ለነ ቆናጽለ እለ ያመስሉ አጸደ ወይንነ
መኃልየ ምዕራፍ 2 ላይ የበለሳችንን ፍሬ የሚያጠፉትን አስወግዱልን አለ። በሕዝባችን ላይ ወይን ማለት የሰው ልጅ ነው። የሰው ልጅ ከልቡናው የእግዚአብሔር ቃል መልካም ሥራ እንዲያፈራ እግዚአብሔር ፈቅዷል። ነገር ግን እነሆ እንዳያፈራ የሚያደርጉትን ቀበሮችን አስወግዱ አለ ሰሎሞን። ይህንን የተናገረ እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክየሽ ነበረ፣ አንቺ ግን ክፉ የእንግዳ ወይን ግንድ ሆንሽ፣ እንዴት ተለወጥሽብኝ? ኤርምያስ 2:21 ይህን ታሪክ ልድገመው። እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክየሽ ነበረ፣ አንቺ ግን ክፉ የእንግዳ ወይን አዲስ የመጣ ሃይማኖት እግዚአብሔርን የማይገልጥ ክርስትናን የማይገልጥ ሕይወትን የማይገልጥ ወይን ሆንሽብኝ አለ። ዛሬ የኛ ሕይወት ምን ላይ ይሆን? በእንግዳ ትምህርት የተወሰደ በእንግዳ ሃይማኖት የተወሰደ ከቤተ ክርስቲያን ከበረት የወጣ ስንት ሕዝብ ይሆን? ይህን ነው ኤርምያስ ምን አለ? ወይን የእንግዳ ወይን ግንድ ሆንሽ፣ እንዴት ተለወጥሽብኝ? ዛሬ በስልጣን ምክንያት፣ በሀብት ምክንያት፣ በገንዘብ ምክንያት፣ በቁስ ምክንያት ያልተለወጠ ማን ነው? ያም ካልሆነ ክፉ ያልሆነ ማን ነው? ያም ካልሆነ ሰላምን ያላጣ ማን ነው? ፍቅርን ያላጣ ማን ነው? ያልተለወጠ ማን ነው? ማደግ ማለት ሃይማኖት መለወጥ ያልሆነባቸው እነማን ናቸው? ማደግ ማለት እግዚአብሔር መካድ፣ ቅዱሳን መካድ፣ ጻድቃን መካድ ያልሆነባቸው እነማን ናቸው? ዛሬ ኤርምያስ አስቀድሞ የተናገረው ትንቢት እየተፈጸመ ነው ያለውና የትንቢት መፈጸሚያ ከመሆን እግዚአብሔር ይጠብቀን። ይቀጥልና እንዲህ ይላል፣ በወይኔና በእኔ መካከል እስኪ ፈረዱ ይላል ኢሳይያስ 5:2 ላይ። ይህን ባለፈው ተማምረነዋል። ለወይኔ ያላረኩለት ምን አለ? ተከልኩት። ምን አለ? ተከልኩኝ፣ ፍግ አደረግኩበት፣ ውሃ ጠጣሁት፣ አጠርኩት፣ ማዳበሪያ ያደረግኩበት፣ ነገር ግን ሆምጣጤ አፈራ። በእኔና በወይኔ እስኪ ፍረዱ። በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ረድኤት አነሳለሁ ማለት ነው። እቆርጠዋለሁ፣ እገላለሁ ማለት ነው። አቃጥለዋለሁ፣ ወደ ሲኦል አወርዳለሁ ማለት ነው። ይህን የተናገረው ከዚህ መድኃኒዓለም ሁላችንን የሚሰውረን። አምፃየ ዓለማት ፈጣሪ ዓለማት አብ ሕገ ኦሪትን ሰራ፣ በኦሪት ረድኤትን አደረገ ወይም አድርጎ ሕዝቡን መራ ነው። ወሐነፀ ቤተ መቅደስን ሰራ፣ ወአክሬ ልቡናን ወሐነፀ ማይፈደ ተዕልሎትን፣ ትንቢትን፣ ሱባኤን ለቅዱሳኑ ሰጠ ነው። አንድም አምፃየ ዓለማት ፈጣሪ ዓለማት አብ በልጁ ሕልው ሆኖ ወንጌልን ሰራ ነው። ወንጌልን ሰራ፣ ወንጌልን ሰጠ፣ ሕግን ሰጠ ነው። ወገብረ ሎቱ በወንጌል ልጅነት እንዲገኝ አደረገ። ወንጌልን ሰራ፣ በወንጌል ልጅነት እንዲገኝ አደረገ። ወአክረየ ንዋየ ቅድሳትን ወሐነፀ ቤተ ክርስቲያን ሰራ። አንድም ወአክረየ ሰፋ አይምሮ ለቦ ሰጠ። ወሐነፀ ተንኖት ሃይማኖትን መጠበቅ፣ በሃይማኖት መኖር፣ እግዚአብሔርን ማስደሰት፣ ሕግን መጠበቅ፣ ትእዛዝን ማክበር፣ ይህን በሰዎች ልቦና ሰራ እግዚአብሔር ይላል። ሃይማኖት የሚይዙበት ምግባር የሚሰሩበት ጊዜ በደረሰ ጊዜ ፈኖ አግብርቲው ሃይማኖት ምግባር ያሰሩለት ዘንድ አበይት ነቢያት ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን ለሕዝቡ ሃይማኖት በሃይማኖት እንዲኖሩ ምግባራቸው የቀና ሃይማኖታቸው የጸና እንዲሆን ላከላቸው ለሕዝቡ። በሕዝቡ ዘንድ የተከሰተው ምንድን ነው የሆነው ማለት ነው? ኢሳይያስን ገደሉት፣ ኤርምያስን ወገሩት፣ አሞፅን ገረፉት። የሚበዙ ደቂቀ ነቢያትን ደግሞ ላከ፣ 12 ደቂቀ ነቢያትን። እነርሱንም እንደዚሁ አደረጉባቸው። ያልገረፉት ያላሳደዱት የለም ይልና ለዚህ እኮ ነው በማቴዎስ ወንጌል ምዕራፍ 23 ላይ አሌለኪ ኢየሩሳሌም እንተትቀትዮም ለነቢያት ወተወግርዮም ለሐዋርያት ሚመጠን ዘተከው እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ። ኢየሩሳሌም ሆይ ወዮልሽ፣ ከአቤል ደም ጀምሮ እስከ ዘካርያስ እስካሁን ድረስ እንጂ እየፈሰሰ ያለ ደም በኢየሩሳሌምና በኢትዮጵያ። ይህንን የተናገረው ይህን አለና ምን ይላል ሲናገር ኤርምያስን ወገሩት፣ አሞፅን ገረፉት፣ የሚበዙ ደቂቀ ነቢያትን ላከ፣ እነርሱም እንደዚሁ አደረጉባቸው። ከነዚህ ሁሉ በኋላ ልጁን በስጋ ላከ። ልጁን ያፍሩታል ወይም ልጄን ያፍሩታል ያከብሩታል ብሎ ላከ። ከማን?
በድንግል ማርያም ማህፀን እንዲወለድ አደረገ። ከድንግል ማርያም ማህፀን በድንግል ማርያም ማህፀን 9 ወር ከ5 ቀን እንግዳ ሆነ። በቤተልሔም ተወለደ። ወደ ግብፅ ተሰደደ። ወደ ኢትዮጵያ ተሰደደ። 3 ዓመት ከ6 ወር ተሰደደ። ተመለሰ። በናዝሬት አደገ። በ30 ዓመቱ ተጠመቀ። 3 ዓመት ከ3 ወር እየተዘዋወረ አስተማረ። በቀራንዮ ተሰቀለ። ይህን ነው የሚለው። ልጄንስ ያፍሩታል ብሎ ላከ። አብ ማንን? ከሦስቱ አካል አንዱን አካል ወልድን ላከው። ውረድ ተወለድ እስመ ፈቃዱ ወስመ ለታቡ መንፈስ ቅዱስ መጽአ ወአዳነነ። በአባቱ ፈቃድ አንድም በራሱ ፈቃድ መጣ፣ ተወለደ። ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በስተቀር እንደኛ ሰው ሆነ። በቤተልሔም ተወለደ። ነቢያት እንደተናገሩት ሱባኤ እንደቆጠሩት አዎ የእኛን በደል የእኛን ኃጢአት ተሸክሞ ወደ መስቀል ወጣ። አውፅእዋ ከኢየሩሳሌም አውጥተው ቀራንዮ ላይ ሰቀሉት። ሥጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ጸገየ ወይን ወፈሬ ሮማን፣ አበባው አበበ ሮማንም አፈራ። እኔም እናንተም ሥጋ ወደሙን፣ እኔም እናንተም ሰላምና ፍቅርን፣ እኔም እናንተም መልካም አገልግሎት እንዳናፈራ አምላካችን የዚያን መልካም ፈቃድ ይሁንልን። አራተኛውን ጽጌ ጸገየ ወይን ብለን ይዘናል። አምስተኛውን ክርስቶስ ሠራ ብለን እናጠናቅቃለን። ነገ በጊዜሁ የሚሉም አሉ። ከዚያ ቀጥሎ ክርስቶስ ሠራ፣ አንዳንዶቹ ደግሞ ነገ ጸገየ ወይን ብለው እንደኛ ክርስቶስ ሠራ ብለው ያልፋሉ። እነኛ ግን እንደመጣንበት ጸገየ ወይን ብለን በሚቀጥለው ደግሞ ክርስቶስ ሠራ ብለን እናጠናቅቃለን። የጅማሬም የፍጻሜም ባለቤት እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብርና ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከትንሽ ደቂቃ በኋላ በአውደ ምሕረቱ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን የእመቤታችን ክብረ በዓል አለና ሁላችንም